ከዛ ሳልመለስ ስልኩ እጣ ወጣልኝ ለኔ እንደነሱ 6 ሰው ምጭነዋን ባጃጅ ልንሰጥክ ብለን እየፈለግን ነበር። በሶስተኛ ቀን ላይ አንተ እንደወጣው በሶስተኛ ቀን ላይ ቀብተ እንደወጣው በሶስተኛ ቀን ላይ እንደዚህ ወጣ ተኝቼ ማላቀውን እንቅልፍ ለሁለት 3 ነገር ነው ይዞ የመጣው እሱ። አንድ መንጃ ፍቃዱ ሌላም 2 ነገር አለ። እግዚአብሔር ያው ለረጅም ጊዜ ሳይነዳ ቆይቶ ነበር። ይነዳ ነበር መንጃ ፍቃዱን ለረጅም ጊዜ ሳይነዳበት ቁጭ አድርጎ ነበር። ዛሬ አንተ ትደነቃለህ ካልከው ከዚህ ስትሄድ ትደነቃለህ ካልከው እሺ ከዛ ቤት መጣ። እሱ ሁለተኛ ሰው ነው የጸለይክለት። ወዲያው ስለቸኮለ ወደ ቤት መጣ። ወደ 3 ሰዓት ተኩል አካባቢ ወደ ቤት መጣ ማለት ነው። ጨርሰ ነው ስለው አዎ አለቀ እኮ ሁለተኛ ሰው ጸለይልኝ በቃ መጣውኝ አለ። ጌታ መልካም ያረጋል ትደነቃለህ ዛሬ አለኝ አለ። ያስደንቃል። እግዚአብሔር መልካም ነው። ባመናችሁት ልክ ነው እግዚአብሔር የሚመጣው ስለ እውነት። እኔ ከቤት 400 አስይዤ ስልካው አምኜ ነው የላኩት። ሰላምን አይደለም። ባመናችሁት ልክ ቤታችሁ ይመጣል እግዚአብሔር እና በቃ አምናል ስለው እኔ አምኛለሁኝ አንቺ ማምነሽ አይደል እንዴ ላክሽኝ አለ። በቃ እግዚአብሔር መልካም ያረጋል። ምሳን ብላና የሆነ የታመመ ሰው አለ ልንጠይቅ እንሄዳለን አልኩት። እሺ አለኝ። ምሳ ያቀርብኩ ይያለ የሆነ ሰው ቤታችንን አንኳካ ማለት የውበት ሳሎን አለኝ እኔ እዚህ ቤት ብሎ ገቡ ማለት ባልና ሚስቶች አዛብ ናቸው። እየፈለግን ነበር ምናምን አሉት። ምንድነው ሲል 6 ሰው ምጭነዋን ባጃጅ ልንሰጥክ ብለን እየፈለግን ነበር። ምን ብሏል እግዚአብሔር ሰው ዛሬውኑ ትደነቃለህ ብሎት አስደነቀው። ክብር ስጡ ለኢየሱስ በእውነት ከዚህም በላይ ለኢየሱስ ይገባዋል በእውነት አሜን ሃሌሉያ አሜን። ጌታ መልካም ነው በእውነት እና እናርጎልኛል። ከዛ እሱ እንደመጣ ያንን ቁልፍ ይዞ ሲል እንዴ ለኔ መሆን አለበት ይሄ ነገር ብዬ ፋይል ነበር ቤት ውስጥ ማለት ሰልጥኜ ለ6 ወር ያህል ሰልጥኜ ቦርሳ ምንም አልተንቀሳቀሰም። አደራጅተውን ምን ዝም አሉን። ከዛ ይሄ ፋይል በኢየሱስ ስም ይንቀሳቀስ ያብ አምላክ አልፎ ይስራ ብዬ ጫፏ ላይ ረጨውኝ። ፋይሏ ጫፍ ላይ ረጭቼ ከድኛ ያስቀመጥኩኝ ማለት ሮብለታ ተደውሎ ከዚህ ከምንድነው የሚባል ክፍለ ከተማ ደውለው ጠሩኝ ማለት ጌታ መልካም ነው። ሃሌሉያ ኢየሱስ አሜን። እግዚአብሔር መልካም ነው። በህይወታችሁ ሊያደርግ ከፈለገ ማለት ነው ትግስትን ይጠብቃል እንጂ ያደርጋል። መታገስ ግን መልካም ነው። እግዚአብሔር መልካም ነው። እግዚአብሔር ሰውን አንድ ይባርኩልኝ። አሜን። እግዚአብሔር አብዝቶ ይባርክ፣ ከፍታ ይጨምር፣ ያየ ሁሉ ይውደድ፣ ጥፋት አይንካ፣ ክፉ ሁሉ አያገኘ። አሜን። ለኔ የሆነልኝ የዛሬ 15 ቀን ነው። ገጠር ሄጄ ነበር። ቢያንስ ከ7 አመት በላይ ነው። ከ7 አመት በላይ ነው። ግራን እግሩን ይዞታል። መራመድ ብዙም አይፈቅድለትም። ጫማም አርግም። ያጎቴ ልጅ ነው። የተጸለየ ዘይት ይዤ ሄጄ ነበር። በርኩበት እግርህን ቀባው። ይሄ የኢየሱስ ክርስቶስ የደሙ ምሳሌ ነው። ቃል የወጣበት ዘይት ነው። ቀባለት አልኩት። ቀባው። እውነት ባወራ ቢያንስ 20 ሳንቲ ይሆናል ጉርጓዱ ማለት ነው። ተበርብሯል። ከዛ በኋላ ምንድነው ሐኪም ቤት ሄዳል ብዬ ጠየቅኩት። ያለርኩበት የለም ግን ምንም ነገር አልተሻለኝም አለ። በእግዚአብሔር ስም አሁን ቀብቻለሁ። ከዚህ እግርህ ላይ የሚወጣ ነገር አለ ብዬ ከዛ ቤት ወጣው ጸልዬ። 3ኛ ቀን ላይ ደወለለትና ከእግሬ ላይ እኮ ማይካ እንትን ይሄ ማጠቢያ ሙሉ ትልና መግል ወጣ አለ። እንዴት ነው ሲወጣ እንዴት አደረገ ስለው በ3ኛ ቀን ላይ አንተ እንደወጣው በ3ኛ ቀን ላይ ቀብተ እንደወጣው በ3ኛ ቀን ላይ እንደዚህ ወጣ። ተኝቼ ማላቀውን እንቅልፍ ዛሬ ተኝቼ ብዙ ክብር ለኢየሱስ። በጣም ይገርማል። ከዛ የሱን ከሰማ በኋላ ባለቤቱ ከሱ ላይ ስልክ ወሰደችና ደወለችልኝ። እግዚአብሔር እኮ ታምር ነው አረጋው አለችኝ። ምንድነው አልኩት። ብዙ አገልጋዮች እኮ አገልግሏሉ ግን እንደዚህ አይነት ነገር አይቻላቅም አለች።
እኔ እኮ የደሙ ምሳሌ ነው። የእግዚአብሔር ባሪያ ከአፉ ላይ ቃል የወጣበትን ዘይት እኮ ነው ይዤ ሄድኩት። እኔ አምኛለሁ አንተ ባታምን፣ ነገር ግን እግዚአብሔር አንድ ተአምር ይሰራል ብዬ ቀባሁት። ትልና መግል ወጣ። ከዛ በኋላ ጉድጓድ ሆነ አለኝ። ትንሽ የለውም። ይሄን መርዝ ካንተ ላይ ያወጣው እግዚአብሔር ያን ቦታ እንደሚሞላ አሁንም ቃል እንዲያወጣለት መጥቻለሁ። ይሄ ተአምር ስለሆነ መመስከር ግድ ይለኛል ብዬ ነው በፊቱና በህዝቡ ፊት ቆምኩት። ይገርማል። እኔ ካወቅኩት 7 ዓመት ነው፣ ግን ከዛ በላይ እንደሆነ ነው የነገሩኝ። ስራ ሰርቶ አያውቅም። ሰውነቱ አልቋል። እኔ ገረመኝ። በቃ ውስጤ በጣም ነው ያዘነው። ነገር ግን የስራው ባለቤት እግዚአብሔር ስለሆነ ላመሰግን መጥቻለሁ። እግዚአብሔርን አክብሩልኝ። እና ምን ልሆን ይሄ ቦታ በምን ይሞላል አለ። ይሄን ያደረገውን የእግዚአብሔርን ሰው አሁንም ላስቸግረው ነው ቃል እንዲያወጣለት ብዬ ነው እሱን ወክዬ እዚህ ጋር ቆምኩት። ሁለተኛ ደግሞ ለእህቴ ቀኝ ጡቷ 4 ዓመት ሆኗታል። ድንጋይ ሆኗል ያለችን ሆስፒታል ሊሄድ ነው ብላ ስትለኝ አትሂጂ አልኳት። ይዛ ትመጣለች፣ መታዚህ ትመሰክራለች። አመጣታለሁ። ያንተን አልፈል ራሷ መጣ። እውነት አመጣለሁ። የኛውንም ሰው ራሱን ታመጣዋለህ። እሺ የኛው እንደቶ እሷን ታመጣታለህ። እቴን አመጣታለሁ። እኔ አመጣለሁ። ይሄው የልጇን ደግሞ 11ኛ ክፍል ላይ አይምሮን ይዞኛል አለ። ከ11ኛ 12ኛ ካለኩት በኋላ ይባሱን አመመኝ አለ። ለሁለቱም ቃል እንዲያወጣ ለሶስቱም ቃል እንድታወጣልኝ ነው። እህቴን በስትክክል አመጣታለሁ በኢየሱስ ክርስቶስ ስም። ያ ጉድጓድ የሆነበትን ሰው ደፈንኩ። አሜን። ከ4 ዓመት በኋላ ጡቶቿ ማሾ ኖርማል ሆኗል። አሜን። አይምሮ የታመመውንም ሰው በኢየሱስ ወደ አይምሮ መልሽ ያለው አሜን ሆነ። አሜን። ተባረክ። ይጠብቃለሁ። ለኔ የተደረገልኝ የተጸለየ አኖንቲንግ ወስጄ ነበር። ከዛ የሆነ የሚጠቀመው ስልክ ነበር። ያን ስልክ ለሆነ ነገር አስፈልጎኝ ሸጥኩት። ከዛ ከመሽጣቴ በፊት የሆነ እጣ ገብቼ ነበር። ስልኩ ላይ ዘይት ቀብቼ ነበር። ያ ልጁ የሚያዞረውን ስልክ እጣ ዘይት ቀብቼ ገብቼ ነበርና ያ ይዤ ነበርኩትን ስልክ ለመሽጠት ወስጄ ሽጬ ከዛ ሳልመለስ ስልኩ እጣ ወጣልኝ ለኔ። ያን እኔ ደግሞ ተቸግሬ ነበር የሸጥኩት። ሽጬ ከቦታ ሳልመጣ እጣ ወጥቶልኝ ልጆቹ በቃ ገበያ ውስጥ እኔ በምሰራበት ቦታ ተደስቶ ምናምን እየሳቁ ነበር። ምንድነው እኔ ያልሰማው ነገር ስል ከዛ እንደዚህ እጣ ወጥቶላል። ከዛ ስል እኔ ምን ሆንኩት? እዛ ሆኜ ተንበርክኬ ጌታን አመሰገንኩት። ክብር ስጡ ለኢየሱስ። ለምን ስልኩን ማውጣቱ ገርሞኝ ሳይሆን አምኜ እኔ ዘይት ስለተቀቦ በዛ ምክንያት ያ መድረሱን እግዚአብሔር ምን ያህል እንደሚሰማኝ ለዛ ነው የኔ አመሰግናለሁ። ክብር ስጡ ለኢየሱስ። ሁለተኛ ደግሞ አቤ ጸልሉኝ ነበር። ሻሽመኔ ሆዴን ያመኝ ነበር ያፈነኝ ነበርና እዛ እንዴ ሆዴን ምን እንደሆነ ያፈነኛል እንዴ ያደርጋል ብሎ ጸልሉኝ ነበር። ልክ ነው። ምግብ ምናምን ሲበላ የሆነ ቀይወጥ የሆነ ነገር ሲበላ ያፈነኛል እና ላስመልሰኝ ይሞክራል አልኩት። ከዛ ጸለልኝ። ከዛሬ ቀን ጀምሮ ተማሽዋል ባለኝ። ከዛ ቀን ጀምሮ እንደዛ ነገር ተፈጥሮኝም አያውቅም የለም። አሜን። ክብር ስጡ ለኢየሱስ። እና ብዙ ነገር ነው የተደረገልኝ። ከዚህ በፊትም ተጠቃሚ ነኝ እና እኔ በዚህ ላይ ለእናንተ የምናገረው ተጠቃሚው ዘይት ስትወዙ በእምነት ተቀበሉት። በእምነት ስትወዙ ለእናንተ ለምትፈልጉት ለምንም ነገር ታምራት ያደርጋል። ለምን እናንተ እግዚአብሔር ከእናንተ ጋር ሲርቅ የሆነ ነገር የሸሸ ይመስላችኋል እንጂ ጊዜውን ጠብቆ ለእያንዳንዱ ነገር ጌታ ታምራት ያደርጋል። ስለዚህ ለተቸገራችሁ ለምንም ነገር ቢሆን ወደ በሽታ ወደ ሐኪም ቤት መሄድ ሳይሆን አምናችሁ በልባችሁ ዕቃ ውስጥ ያለው ነገር ዋ ጨምራችሁ ራሱ ብትጠቀሙ ለእናንተ ለምትፈልጉት ነገር በምትፈልጉበት ሰዓት እግዚአብሔር የእናንተን ጥያቄ ይሰማልና እኔ ደግሞ ተጠቀሙት። ትንሽ ነገር በዚች ወዝዳችሁ ወደ ያን እናንተ አምናችሁ ስትቀበሉ ለእናንተ ታምር ያደርጋልቻል፣ ታምር ይሆናልቻል። ስለዚህ ተጠቃሚ ሁኑ እላለሁ። እኔ ለኔ ብዙ ነገር ተደርጎኛል በዛይት ምክንያት። ይሄን ነው ብሎ